ሌላ ኢየሱስ ለምንድን ነው ደሙን ያፈሰሰው? ለጻድቃን አይደለም። እዚህ ኃጢአተኛ እሱ ጋር መጥቶ ኃጢአቱ ከበደሉ ሊነጻበት ነው ኢየሱስ ደሙን ያፈሰሰው። እሱ ባፈሰሰው ደም ሳይወደስ ታስገባናለህ፣ መንግስተ ሰማያት ታደርሰናለህ፣ ታነጻዋለህ ሳትለው ብራዘር፣ ይሄው ማርያም ገብታ ጣልቃ ገብታ ያንተን ኃጢአትና በደል ኢየሱስ በከፈለው ዋጋ የምታነጻበት ምን ስለሆነች ነው ማለት? እንዴት ነው? እኔ እናንተ ጋር መጥቼ እንደዚህ እነጋገራለሁ፣ ወያያለሁ። ወንድሞቼ ናቸው፣ ማንም ይከለክለኝ የለም። ግን እኔ ጴንጤ ከመሆን በዕለት በሞት እመርጣለሁ። ዛሬው ነው። ልክ ነው። ብዙዎቻችን እንደሱ ብለናል። ማንም ሰው ብሎ ኢየሱስን አልቀበልም፣ እኔ ጴንጤ ሆንኩ ቀን ጸበል ውሰዱኝ፣ እኔ ጴንጤ ሆንኩ ቀን በቃ ሞቻለሁ ማለት ነው። ተስፋ ቁረጡ ያለ ትውልድ ሁሉ ዛሬ ይኸው በጌታ ሆኖ አምሮበት የእውነቴን ነው ብለው አምሮበት። እንዴት ነው? ሰላም ነው አለን። ሁሉ ሰላም አለን አለው። እሺ ምን ሀሳብ አለ? ብቻ በሚለው በክርስቶስ ብቻ በሚለው የሚቃወም ሰው ይኖራል ብዬ አላስብም። አለ ቅድም የገባው ልጅ አልቀበልም እያለ ነው ያለ። ኧረ በስመ አብ! እንዴት ክርስቶስ ብቻ ፊኒሽድ? ማን አለ እስቲ ንገረኝ እስቲ። የተሰጠን ነገር የለም፣ ክርስቶስ ብቻ ነው። ኦርቶዶክስም እንደዛ እንደምትል እርግጠኛ ነኝ። ማንም በቃ ሌላ አንተ መስቀል ላይ የተሰቀለልህ ሌላ አለ እንዴ? ፊኒሽድ ክርስቶስ ብቻ። ይህ ክርክር እኮ ምናምን አያስፈልገውም። በቃ መማር አያስፈልገው፣ ዲፕሎማ አያስፈልገው፣ ዲግሪ አያስፈልገው። ክርስቶስ ብቻ። ሌላ ምን አለ? እኔ ማለስማማበት እምነት ብቻ የሚለው። ኦርቶዶክስ ግን ኢየሱስ ብቻ ላይ እኮ አታምንም። ምን ሆነ ነው ዳኒ? እኔ ማለስማማው እምነት ብቻ የሚለው ላይ ነው። ጥምቀት መግባት አለበት። እሱን እናወራለን። ግን ቤተክርስቲያን አታምንም። የማታምንባቸው ሀሳቦች አሉ። ኧረ በስመ አብ! ቆይ ማን ነው የተሰቀለልን? ማን ነው የሞተልን? በቃ ከክርስቶስ ሌላ ማን አለ እንዴ? ከዚህ በላይ ቤተክርስቲያን ማን ነው የምታምኑ? እሺ ብሩኬ እድል ልስጥህ። እሺ አለ ብሩኬ። ኧረ ምንም ዳኒ ብሩክ ምናምን አትበላ፣ አንተ ራስ መልሰው። ቀጥል ዳኒ ቀጥል። እሺ ለምሳሌ ቤተክርስቲያን ውስጥ አሁን መዳን በክርስቶስ ኢየሱስ ብቻ ብለን ስናምን ምንድን ነው እያልን ያለ ነው? እግዚአብሔር ሰዎችን የሚያድነው ህይወት የሚሰጠው በኢየሱስ ብቻ ነው እያልን ያለ ነው። ሌላ መዳኛ መንገድ የለም ማለት ነው። ኦኬ፣ ሌላ መዳኛ መንገድ የለም። ምን ማለት ነው? እግዚአብሔር ያዘጋጀው ሰዎች የሚድኑበት ብቸኛ መንገድ ኢየሱስ ነው እያልን ያለ ነው። ይሄን ነው እያልን ያለ ነው። በቃ he is the only way። ኢየሱስ ክርስቶስ ብቻ ነው። ኦኬ፣ ከእግዚአብሔር ጋር የምንታረቅበት፣ ሰላም እናወርድበት፣ ኃጢአት በደላችን ስርየት የሚያገኝበት የእሱ ስራ ብቻ ነው የምንለው። ኦኬ፣ ቤተክርስቲያኒቷ ውስጥ ግን ሌላ ስራ የለም ከኢየሱስ ውጪ። ለምሳሌ አሁን ሰዎች ኃጢአት ስርየት፣ የማርያም አማላጅነት፣ የመላእክቶች፣ የጻድቃን፣ የሰማዕታት የሚባሉትን ነው የምትለው። መዳኛ ምንም ይሁን አንድም ይሁን ሁለት መዳኛ። እነዚህ መዳኛዎች አይደሉም። ክርስቶስን ምን ለምንባቸው እንጂ እነዚህ መዳኛዎች አይደሉም። አንተ ይኸውልህ አንድ መዳን በማንም የለም በክርስቶስ ብቻ ነው የሚለውን ቤተክርስቲያን እንድናይ አታደርግም። መዳናችን ብታምኑ ደስ ይላል። ግን ችግሩ ምንድን ነው? ቤተክርስቲያኒቱ አታምንም ነው። አታምንም። ለምን አታምንም እንዴ? እኛ ቤተክርስቲያን ማለት እኮ ላሳየ የጨመረችበትን ሀሳብ ላሳየ። አሁን እንደሱ ብታምንና ብትቀር እኮ ደስ ይለናል። ግን እንደሱ እንዳልሆነ ላሳየ። ለምሳሌ ማርያም አንዷ መድኃኒት እንደሆነች ትናገራለች ቤተክርስቲያን። ለምሳሌ ይኸው እመቤታችን የዓለም ልዩነት አለው እኮ ይኸውልህ። አሁን አንተ ምን ልታመጣልኝ ነው? ማርያም ምንድነው ታምራት ምናምን ልታመጣልኝ ነው?
አይ ኪዳነ ምሕረት ነው። ይሄ ኪዳነ ምሕረት ነው። ይሁን ልነግርህ እኮ ነው። አታምጣልኝ፣ እንግዲህ የለ መጽሐፉን አታምጣልኝ። የኦርቶዶክስ ትምህርት ነው። የኦርቶዶክስ ዲና ያደርግ አልችልም። አልቀበለውም ካልከኝ አንተ አልትቀበለው ይሆናል። ስለ ቤተክርስቲያኒቷ ግን ካወራን ሮያል ስለ ቤተክርስቲያኒቷ የምናወራ ከሆነ ይህንን መጽሐፍ ተወው ልትለኝ አትችልም። ቤተክርስቲያኒቷ ስለምታምንበት ችግሩ እሱ ነው። እንደ ሮያል አሁን ይሄ ሮያል ይህንን ትቀበለዋለህ? ምንድን ነው መጽሐፍ ውስጥ አሳየኝ። ኪዳነ ምሕረት እርሳነ ኪዳነ ምሕረት እቀበለዋለሁ፣ ሙሉ ለሙሉ ተቀበለዋለሁ። እሷ መጽሐፏ ላይ እንደዚህ ትላለች፣ እመቤታችን የዓለም መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እንወቁ ይላል። የዓለም መድኃኒት ናት ብላ ታምናለች። በምን መልኩ መድኃኒት? በቃ በምንም መልክ ይሁን መድኃኒት ናት ነው። ለምሳሌ አሁን መድኃኒት እኮ በሚጠጣ ይሁን ዋናው መድኃኒት መሆኑ ነው። አሁን አንድ ነገር በመጠጥም ይሁን በመዋጥም ይሁን መድኃኒት ከሆነ መድኃኒት ነው። እኛ የምናወራው ስለ መድኃኒት ነው። መድኃኒት በግሉኮስም የሚሰጥ አለ፣ መድኃኒት በመዋጥም የሚዋጥ አለ፣ መድኃኒት በመጠጣት የሚዘጋጅ አለ። ግን መጨረሻ ቦተሙ በምን መልኩ የሚለው አይደለም ጉዳዩ፣ መድኃኒት መሆኑን ነው እናንተ እያወራችሁ። እኔ ልንገርህ፣ መድኃኒት የክርስቶስ መድኃኒት መባል እና የኪዳነ ምሕረት መድኃኒት መባል የሰማይና የምድር ያክል ርቀት አለው። ምንም ነገር ልንገርህ፣ ምንም ልዩነት አዳምጠኝ። አዳምጠኝ። ለምሳሌ አሁን ክርስቶስ መድኃኒታችን ነው፣ ክርስቶስ መድኃኒታችን ነው፣ ክርስቶስ ለእኛ ሞቷል የሚባለው ነገር ኦርቶዶክስ ለማንም አልሰጠችም። መሞት አይጠበቅባቸውም። ሮያል እነኚህ መድኃኒትነታቸው እኮ መሞት አይጠበቅባቸውም። ኦኬ መድኃኒትነት አሁን ማርያም መሞት አይጠበቅባትም። ኦፍኮርስ ለኃጢአተኞች የሞተችበት ሀሳብ አለ። እሱን አጥቼው አይደለም፣ ግን ቅዱሳን መሞት አይጠበቅባቸውም። ሳይሞቱ ግን ምንድናቸው? መድኃኒት ናቸው። አሁን ፕሮሰሱን አይደለም ኢየሱስ ሞቶ መድኃኒት ሆነ ትለናለህ። ማርያም ግን ሳትሞት መድኃኒት ሆናለች ነው ጉዳዩ። በየትኛው መንገድ መድኃኒትነት አገኘን አይደለም እያወራን ያለ ነው። መድኃኒት ስለሆኑ አካላቶች ነው የምናወራው። መድኃኒት ኢየሱስ ክርስቶስ ብቻ ነው እንላለን እኛ። ቤተክርስቲያን ግን ማርያምን መድኃኒት ናት ትላለች። በምንም በኩል መድኃኒት ናት ማርያም። ይገባኛል። ግን የእሷ መድኃኒትነትና በነገራችን ላይ እንደዚህ ነገሮች ከፍጹም ጥላቻ ወተን ማየት አለብን ብዬ ነው የማስበው። ምክንያቱም አሁን ለምሳሌ ዝም ብለህ ራሱ ልትገነዘበው የምትችለው ነገር የኪዳነ ምሕረትን መድኃኒት ብንላትና ክርስቶስን መድኃኒት ብንለው ምን ያክል የሰማይና የምድር ያክል እንደሚለያይ ታውቀዋለህ አንተ። ውስጥ እኮ ያውቀዋል። ይሄው እኮ ያንን ነገር እንድትረዳው ማለት ነው። በደንብ እንድትረዳው ኢየሱስን መድኃኒት ነው ስንለው ኦኬ፣ ዋጋ ከፍሎ አይደል? በመስቀል ላይ አይደል? ነፍሱን ሰጥቶ አይደል እያልከን ያለው። ግን መጨረሻ ላይ መሞቱ፣ ነፍሱን መስጠቱ፣ በመስቀል ላይ ዋጋ መክፈሉ መጨረሻው ዓላማው ግቡ መሰቃየት እኮ አይደለም። የመጨረሻው ግቡ ምን መሆን ነው? መድኃኒት መሆን፣ ነፃ ለማውጣት ነው። የመጨረሻው ግቡ መድኃኒት መሆን ነው አይደል? በቃ የምናተኩረው እናንተ መድኃኒት ላይ ነው። ፕሮሰሱ የመጣበትን መንገድ አለ የምናወራው። ኦኬ መጽሐፍ ቅዱስ ላይ አሁን እሱ ፕሮሰሱን አይደለም እየተነጋገርን ያለ ነው። መድኃኒት ነው ለምን? ለኃጢአተኛ፣ ለበደለኛ። ኦኬ ለበደለኛ ሰው መድኃኒት ነው ኢየሱስ አለ። እኛ ብቻ ብለን ስናወራ ከኢየሱስ ውጪ የኃጢአት ስርየት የሚገኝበት ከእግዚአብሔር ጋር የምንታረቅበት የዘላለም ተስፋ የምናገኝበት ሌላ የለም እያለን ያለ ነው። ስለዚህ ሌላ ይሄ ነው። አሁን ግን በኦርቶዶክስ ሌላ ደግሞ መድኃኒት አለ። ኦኬ ሌላ መድኃኒት አለ። ስለ ፕሮሰሱ አለ የምናወራው። ለኃጢአት ለበደለኛ ሰው፣ ከእግዚአብሔር ለራቀ ሰው በእነሱ አማካኝነት ሰዎች ከእግዚአብሔር ጋር የሚታረቁባቸው መንገዶች አሉ፣ መድኃኒቶች አሉ። ኢየሱስ ብቻውን አይደለም ማለት ነው መድኃኒትነቱ። ለምሳሌ እኛውን ዘወትር መንጸደው ጸሎት አለ አይደል? አባታችን ሆይ ብለን ቀጥለን እመቤታችን ቅድስት ድንግል ማርያም ሆይ ካለ በኋላ
ምንድን ነው የሚለው? ኃጢአታችን ያስተሰርይልኝ ዘንድ ለዘላለም አሜን። ኃጢአታችን ያስተሰርይልን ዘንድ ለምኝልን ነው ምንለው እንጂ ኃጢአታችንን አስተሰይርልን የአማርኛ በግራ ይገባኛል አንልም። ስለዚህ የሚያሳየው ምንድን ነው? እኛ ክርስቶስ እንደሆነ ዋናው ኃጢአታችን የሚያሳስ ነው አንልም። ይኸውልህ ነገርኩህ እኮ ማርያም ታነጻዋለች ኃጢአትን አይደለም። ይኸውልህ ፕሊዝ አዳምጠኝ። አሁን ጸሎታችን ላይ እመቤታችን ምናምን ካልን በኋላ መጨረሻ ላይ የምናለን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአታችን ያስተሰርይልን ዘንድ። አሁን እኮ አንተ ሮያል አሁን በስሜት ስለምታወራ ነው። አንዳንዴ መሬት ላይ ያለውን ነገር ላለመካር ነው የምትታገለው። ይሄው ላሳየህ፣ በመረጃ ላሳየህ። ይሄው ላሳየህ ሮያል ላሳየህ። ድሮ አይደለም አሁን አንብቤ ነው የምነጋገረው። እኔ አሁን ይሄ እኮ አሁን የድሮ መጽሐፍ አይደለም። አሁን ላይም ቤተክርስቲያን የምትጠቀምበት መጽሐፍ ነው። ይሄው ላሳየህ። አይደለም የራሴን ነው የድሮ ነው ያልኩት፣ የራሴን ነው እኮ ይሄው ላሳየህ። እኔ ግን ይሄው ቤተክርስቲያንህን ስናወራ ሮያል አላ መሬት ላይ ያለውን እኮ ዲናይ ማድረግ የለብንም። ይሄው እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰንልና። አሁን ስማ፣ በኃጢአት ያደፈውን ከኃጢአት ታነጸዋለችና ምን አድርጋ ወደ መንግሥተ ሰማያትም ታደርሰዋለችና። ምን አድርጋ? ከፍ ብለህ አንበበው። ይሄው ምንም ልዩነት የለውም እኮ ይቺ እመቤታችን ናት። ወደ ልጇ መርታ በምንም ኬዝ ይሁን በምንም ኬዝ ይሁን እንደዛ ብሎ ነገር የለም ነው በምንም እኮ ይኸውልህ አሁን መጨረሻው እኮ ዙሮ መጨረሻው we are not dealing about the process ዲናይ ማድረግ ያለብህ ስለ ፕሮሰስ አይደለም እያወራን ያለ ነው። ግን ከኃጢአት የምታነጻና መንግሥተ ሰማያት የምታደርስ ማናት ካልክ ማርያም ነው የምትለው አይደለም። እሷ እንጂ ይኸው ክርስቶስን ጠይቂልን ነው አማልጅን ነው እንጂ ያልነው እንጂ ዋናው ፈጣሪ ቁልፉ ሁሉ ነገር በክርስቶስ ወዳጄ ይኸውልህ ቁልፉ ኢየሱስ አይደለም። ቁልፉ ማርያም ናት አይደለም። ይኸው ኃጢአትን ልጠይቅ አንተ ኃጢአትን የሚያነጻው ማርያም ናት ወይስ ኢየሱስ ነው? ክርስቶስ ኢየሱስ አይልም። ይኸው ከኃጢአት ታነጻዋለችና የምታነጻዋ ምን አድርጋ ምንም ይሁን እኛ አሁን በእሷ ፈጅታውም ይሁን ከክታውም ይሁን በምንም ትስራው እኔ አሁን ስለ ኃጢአት ነው እያወራን ያለ ነው። እዛ ጋር አይደለም የምትደበቀው። ይሄንን ጨርስና ከዛ ወደዛ እንሄዳለን። አይደለም ከእሷ መስመር ሁለት መስመር ከፍልን አንብብልኝ። ይኸው አነበብኩልህ እኮ ወዳጄ። ይኸው አንብባ ጀምረው። ይህቺ እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታድርሰን በኃጢአት ያደፈውን በቃ ዝጋው። ታድርሰን አላለቀም እኮ ታድርሰን ማለት ከዛ በኋላ ስራው የሱ ነው። በቃ እሱ አይደለም ስራው አይደለም የሱ አይደለም። ለምንድን ነው ለስራው የሱ አይደለም? ሰማኝ አንድ ኡበር ያ ኡበር አይደለም ብራዘር አይደለም። ይኸው በኃጢአት ያደፈውን ይኸው ወዳጅ ተዋ ሪያሊቲ እንድናይ አታርግ። ግልጽ አይደል እንዴ? ለምን ትክዳለህ? በኃጢአት ያደፈውን ከኃጢአት ታነጸዋለችና ማን? ማርያም። ወደ መንግሥተ ሰማያትም ታደርሰዋለች። ማናት? ማርያም። በትክክል በቃ ስለዚህ ኢየሱስ ብቻ አይደለም። እሷ የምታደርሰን እኮ ወደ እሱ ጋር ነው፣ ወደ ዋናው ማሰጃ እንድረዳ ማሰጃ ስጠኝ። ልክ እንደዚህ ወደ ኢየሱስ የሚያደርሱ ቅዱሳን ካሉ በዚህ ሰዓት ላይ ማሰጃ ስጠኝ፣ ልቀበል። ኃጢአታችን የምታነጻ ማሰጃ ከንጉሥ ልጇ ጎን በፈሰሰ ደሙ እሱ ፕሮሰሱ ነው። አሁን የምትክደውን ላሳይ። ክህደት የሚሆነው ይሄ ነው። የመጀመሪያው ፕሮሰስ አሁን ልክ ነው። ማርያም በመስቀል ላይ ዋጋ ከፍላ ተሰቅላ ምናምን አለ የምናወራው። ኦኬ አሁን ስለ እሷ ለምናወራው ፕሮሰሱን አለ የምንናገረው። ማርያም እንዴት አድርጋ ነው ካልከኝ እሱን እናወራበታለን። ግን ግልጽ የሆነ ትምህርት ምንድን ነው እሱ? አንቺ ከኃጢአት የሚያነጻ ማን ነው ካልክ ይኸው አንደኛ ኢየሱስ ስለሚያነጻ እርግጠኛ ናችሁ፣ ኢየሱስ ያነጻል። ሁለተኛስ ማርያም ደግሞ ታነጻለች አንልም። ይኸው ብራዘር ካልካድክ በስተቀር ይኸው አሁን
አሁን ያነበብከው ምንድን ነው የሚባለው? ምንድን ነው የሚባለው? ውዳሴ ማርያም ነው ታምራት ምናምን ታምረ ማርያም ነው አይደል? ከፈለግ አንድ ኦርቶዶክሳዊ አሁን ለምሳሌ አስገብተህ ያንብብልህ። ይሄንን ምን እናድርገው? እንተወው። ይሄኛው የኛ አይደለም በለኝና አይደለም በለኝ ከላይ ጀምሮ ስታነብ እኮ ክርስቶስ በፈሰሰ ደሙ ታድርሰን ይላል እኮ። በቃ ምንድን የምንፈልግ ብራዘር እኮ መንገዱን አሁን ምን በማን ይኸውልህ እንድትረዳው ላሳየህ። ሮያል በጣም እኮ ነው የሚያስቀኝ። በአማላጅነቷ ነው የምታደርሰን። ሌላ በምንድን ነው? ይኸውልህ አሁን እያወራን ያለ ነው። ቆይ አንዴ ይኸውልህ እያወራን ያለ ነው። በደንብ በማስተዋል ስማ። ስለ ማንጻት ነው፣ ከኃጢአት ማንጻት ነው። ማርያም አማልዳም ይሁን የሆነ ነገርም አድርጋ ታነጻኛለች እያልክን ያለው ግን አሁን ከኃጢአት የሚያነጻ ማን ነው ካልክ ማርያም ናት። ይኸው ከኃጢአት ታነጻዋለች ይላል። ወደ መንግስተ ሰማያት ታስገባዋለች ይላል። ከኃጢአት የሚያነጻ ማን ነው ካልክ ማርያም ናት። መንግስተ ሰማያት የምታስገባው ካልክ ማርያም ናት። ኢየሱስ በሴት አንቀጽ ነው የተገለጸው። ክርስቶስ ጋር ያደርሰናል። ክርስቶስ ጋር ለሚለው መንግስተ ሰማያት ታደርሰናለች ነው የሚለው። ብራዘር እሱ የአንተ ኢማጂኔሽን አልገባህም። አንተ እንደውም ትረዳለህ። አሁን ለምሳሌ እዚህ ኮመንት የሚጽፉ የማታ ተማሪዎች አሉ። እነሱ ብትሆን አልፈርድም። አሁን እሱን ተውና ይኸውልህ እሱ ቃሉ የማታ ተማሪዎች ራሱ ግራ ገብቷቸው እኔ ማወራህ ከላይ ጀምሮ ያነበብከው ይኸው አነበብኩት። እሺ አነበብኩት። ይኸውልህ ምን መሰለህ እኮ ይኸውልህ ማርያም የኢየሱስን ደም ተጠቅማ ከኃጢአት ታነጻለች እያልከኝ ያለው? አዎ ወደ እሱ ጋር አድርሳን እሱ ያደርግልናል። በቃ እንዴ አይልማ እሱ ያደርግልናል አለ የምትለው ታነጻናለች፣ ወደ መንግስት ሰማያት ታስገባናለች የሚለው ታደርሰናለች አለ እኮ አድርሳ። ግን ያኔ ወደ እንትና ጋር ያደርሰናል ካለ ምንድን ነው እሱ ጋር አልቆመም ብራዘር ማለት እኔ ሪያሊቲ መሬቱ ላይ ያለውን ነገር መካር ያለብህ አይመስለኝም። ይሄው ከኃጢአት ታነጻናለች፣ መንግስተ ሰማያት ታደርሰናለች ነው የሚለው። ታደርሰናለች በቃ አለቀ። ስለዚህ ማርያም አሁን ኢየሱስ አይደለም ለአንተ መድኃኒት የሆነው ማን ነው? እሱ አይደለም። ኖ ከላይ ጀምር ስታነበው ልክ ማርያም ይሄ ከላይ ኢየሱስ ጋር ከሆነማ ታዲያ አንተ ምን ትሰራላለች ማርያም? ኢየሱስ ይሄንን ማድረግ ከቻለ ማርያም ምን ትሰራላለች? ለምሳሌ በኃጢአት ምክንያት ምናምን አማልጅኝ ብለን እሷን ስለምንጠይቃት ብቻ ነው እንጂ ሌላው ማን ማድረግ ይፈጣል። ለምን ኢየሱስን አትጠይቀውም? እንግዲያውስ እንደዛ ከሆነ በኃጢአታችን ምክንያት ኃጢአታችን ከባድ ሲሆን አማልጅኝ ማለታችን ለምን ትጠይቀዋለህ ነው ጥያቄ። እሷ የኢየሱስን እንዴ ለኃጢአተኞች አይደል ኢየሱስ ደሙን ያፈሰሰው? ከሞን ብራዘር ታዲያ ለኃጢአተኛ ኢየሱስ ደሙን ካፈሰሰ ኃጢአተኛ ሳይጠቀምበት ታዲያ ሌላ ኢየሱስ ለምንድን ነው ደሙን ያፈሰሰው? ለጻድቃን አይደለም። እዚህ ኃጢአተኛ እሱ ጋር መጥቶ ኃጢአቱ ከበደሉ ሊነጻበት ነው ኢየሱስ ደሙን ያፈሰሰው። እሱ ባፈሰሰው ደም ሳይወደስ ታስገባናለህ፣ መንግስተ ሰማያት ታደርሰናለህ፣ ታነጻዋለህ ሳትለው ብራዘር ይሄው ማርያም ገብታ ጣልቃ ገብታ ያንተን ኃጢአትና በደል ኢየሱስ በከፈለው ዋጋ የምታነጻበት ምን ስለሆነች ነው? እንዴት ነው የምታወዳደሩት? ማርያም እኮ ፍጡር ነች እኮ ሰው ነች እኮ። እንዴት ነው የምታወዳደሯት ከፈጣሪዋ ጋር? እና ታዲያ ፈጣሪ አይደል እንደ ራሱን ዝቅ ያደረገው ለኃጢአት ለበደለኛ አይደል እንደ ዋጋ የከፈለው? ራሱን እኮ ነው ዝቅ ያደረገው ብራዘር። ጌታዬ ፈጣሪ አምላኬ መድኃኒቴ ብላ የምጠራውን መልሳችሁ እንደገና እናንተ እሷ ታስገባችኋለች። ምን ብላ ነው እሷ የምታስገባን? ይኸው ቤተክርስቲያን ናት የምትለው እኛ አላልንም። ታነጻዋለች። ይኸው የዓለም መድኃኒት ናት የምትለው ቤተክርስቲያን ናት፣ እኛ አይደለንም። እመቤታችን የዓለም መድኃኒትን ወለደችልን በሚለው ነው። የዓለም መድኃኒት እሱ ነው። ማስረጃ ውሸት ነው። እሷን ውሸት ነው ብራዘር። የት አይደለም። እሺ ይኸው መድኃኒት የወለደ መድኃኒትን መባሉን ከእግዚአብሔር ቃል አሳየን። መድኃኒት የወለደችልንማ የሔዋንን በእባብ ምክንያት ነው እያነበብን ያለ ነው። የቤተክርስቲያንን ውድቀት እኔ አንደርስታንድ ማድረግ አለብህ ብዬ አስባለሁ። አጉል ነው የምትከራከረው። ቤተክርስቲያን ይኸው ምንድን ነው የምትለው? መድኃኒት ናት አርጎ የፈጠራት እሷን ነው ይላል። እመቤታችን የዓለም ሁሉ መድኃኒት አርጎ እንደፈጠራት ልብ አርጋችሁ እነሆ ወቁ። ምን አርጎ እንደፈጠራት? መድኃኒት አርጎ እንደፈጠራት። እና ታዲያ የዓለም መድኃኒት አርጎ ፈጠራት የሚለው ምንድን ነው? የዓለም መድኃኒት አርጎ ፈጠራት የሚለው ምንድን ነው? መድኃኒት እኛ መድኃኒት ሆነችው የሚለው ወይ ደግሞ ሌላ ነገሮች
የምንለው እናንተ የምታመሳስሉት ከኛ ጋር የማይገናኝ የማይገናኝ ከሆነ እኔ አሁን ይኸው አምጣና አሳየን። መድኃኒት እንደሚገናኝ ያሳያለሁ። ኢየሱስ ክርስቶስም ይኸው መረጃ እናውራ። ኢየሱስም ኃጢአትን ያነጻል፣ ማርያምን ኃጢአትም ታነጻለች። ሁለቱ አታነጻም። ኃጢአትም ያነጻው ክርስቶስ ኢየሱስ ብቻ ነው። አይዞህ ኃጢአትም ያስተሰርየው እሱ። እሺ በደንብ ላክብድላ። ኢየሱስ ተክዶ በማርያም ሰው ይድናል። ይኸው ግልጽ አይደል እንዴ? ጭራሽ አዎ ኢየሱስ ተክዶ ብራዘር አምጣው። ሴት ላይ ተክዶ ኢየሱስ እንዴ? አምጣው ኢየሱስ ተክዶ ብራዘር አምጣው። ኧረ ተው ስንት ቀን ስናነብልህ እዚህ ቤት የከረብ ነው እንዴ? ኧረ ግዴ ለማምጣው በእናትህ። ኢየሱስ ተክዶ ብራዘር ተክዶ ኢየሱስ ተክዶ ኢየሱስ ተክዶ ማለት ነው ብራዘር። ምንድን ነው መጽሐፉ? ተአምረ ማርያም ኢየሱስ ተክዶ እናንተ የምትጽፉት አለ እንዴ? ተአምረ ማርያም ዛሬ እሱ ብራዘር እኛ ስራ አላጣንም ብራዘር። ስንት ፕሮጀክት አለብን እኛ ስንት ፕሮጀክት አለብን ብራዘር። ግራ ገብቶኝ እኮ ኧረ እኛ ራሱ ስንት ያልታተሙ መጽሐፍቶች አሉ ብራዘር። ነገሩ የማያዛችሁ ራሱ ደስ ይለኛል። ተአምረ ማርያም ማንበባችን ብራዘር። ይኸው በእኔ መጽሐፍ ላይ ተአምር 111 ነው። አንዳንዶች ላይ 110 ሊሆን ይችላል። ይኸው ይሁን 160 ይሆንሽ። እሺ ይኸው ላሳይ። እስቲ መጀመሪያ ከቨሩን ሊያው ያው ነው ራሱ። ኧረ የቅርብ ከዚህ በኋላ ሌላ የለም። ይሄ የመጨረሻው እትም ተሻሽሎ ማተሚያ እንደሚለው የቤተ ክርስቲያን ትንሣኤ ማተሚያ ቤት የቤተ ክርስቲያን መጽሐፍ ማተሚያ ቤት። እሺ ይሁን እሺ መድኃኒት እንዴት እንደሆነች ላሳይ። እንዳትክድ ክርስቶስ እንደሆነ ያልከው ስለ አንድ ሀብታም ነው የሚያወራው። የሀብታም ይከስርና ከዛ አገር ትቼ ልሂድ ብሎ ያስባል። ከዛ ክርስቶስ ተክዶ ነው ያልከው እንዳትረሳ። ችግር ለማረሳ። እሺ ይህንንም ብሎ እያለቀሰ እያዘነ ከሀገር ወጣ። እንባውን በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኝቶት ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማን ነህ? አለው። ሰይጣንም እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃል? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይኖር ዘንድ እየሄደ ያገኘውን ሁሉ ነገረው። ሰይጣንም ነገሬን ብትቀበለኝ ባለኝ ዘመን ሁሉ እንደ ቀድሞ ፈጽሞ ትሆናለህ። ክንድን አውጥተህ በደረቴ ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አወጣና የለዘቡ 2 አዕናቅ ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ? አለው። እንግዲህ አሁን ኦልሬዲ እንግዲህ ሰይጣንን ነው እያወራ ያለው። ሰይጣንን ያመነው እግዚአብሔርን ክዶታል ማለት ነው። ሰውዬ ኦልሬዲ የካደ ሰው ነው። ማንን? እግዚአብሔርን የካደ ሰው ነው። ከሰይጣን ጋር ነው ህብረቱ። ኦኬ መቼስ እግዚአብሔርን ሰይጣንንም አብረህ ተቀበለዋለህ ማለት አይደለም። ኦልሬዲ እዚህ ጋር ጌታ ይሄኛውን ምንም ሌላ ነገር ባንጨምር እዚህ ጋር ራሱ የካደ ሰው ነው። ሰይጣን ነኝ እያለው ከሰይጣን ነው እየተቀበለ ያለው። ኦልሬዲ ያውቋል፣ ሳያውቅ አይደለም። ሰይጣንን ምን እያደረገ ነው ያለው? እየተቀበለ ነው ያለው። ይገባኛል፣ እረዳዋል እኮ እንድትረዳው ነው። ኦልሬዲ ክዷል፣ ይሄ ሰውዬ ኦልሬዲ ክዷል። ግን ሌላ በቃል የካደበትን አሳያለሁ። ይኸው ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ? አለው። ሰይጣንም በደምብ ስማ፣ ክርስቶስን ካደው። ክርስትናን፣ ጥምቀትን፣ ሱራፌልን፣ ኪሩቤልንም አምላክንም የወለደች እመቤታችንን ማርያምን ካድ አለው። ማን ነው ካድ የተባለው? እንዳትረሳ ክርስቶስ ካድ ተብሏል። አይቼዋለሁ። እሺ የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳቸዋለሁ አለ። ማን ነው እዚህ ጋር ያልተካደው? አሁን እሺ ማን ያልተካደው እዚህ ጋር? እሺ ክርስቶስንም ክዷል። እሺ ያልተካደው ማን ነው ያልኩ? ማርያምን አልክድም አለ ይላል። ማርያም አልተካደችም ማለት ነው። እሺ ኢየሱስ ተክዷል፣ ጥምቀት ተክዷል፣ መላእክቶች ተክደዋል፣ ሃይማኖቱ ተክዷል። ይኸው ተካደ። ይኸው የጌታ ነገር ከዛ ጌታም እንደሚል ስማት፣ ጌታም ከመላእክት ጋር ክዶኛል ይቅር አልለውም አላት። ከማጋ ክዶኛል አላት? ከመላእክት ጋር። እሺ በቃ የተካደ ሰው ነው ማለት ነው። ይሄ ሰውዬ ተስፋ አለው። የካደ ሰው ነው።
ተስፋ አለው ወይ ነው ያልኩህ። ምን ለመዳን ነው? በጣም ተስፋ አለው። እግዚአብሔርን ካለመንከው ከዚህ በላይ ይቅር በለን ካልከው የፈለገ ያደርጋል። ኢየሱስማ የልጁን ኢየሱስም ይህንን በደንብ ሀሳቡን እንድትረዳው ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር በለው ትለው ዘንድ ለምንሃለሁ አለችው። እሺ አዎ እያልከን ያለው ጌታም ከመላእክት ጋር ክዶኛል ይቅር አልለውም አላት። ከሃዲ ነው ይቅር አልለውም አለ። ጌታችን ኢየሱስ ክርስቶስም የዚህን የከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል፣ ክርስትናውንም ጥምቀቱንም ንቆ ክዷል አላቸው። ይሄ ሰውዬ አሁን ለምንድን ነው ወደ መዳን የመጣው? ከሃዲ ነው እና ከዛ በኋላ ተጸጽቶ ይቅርታ አድርግለት እያለች ማርያም ትጠይቃለች። በቃ ምንም ቢግዲል አይደል። ጌታ ግን ተክጃለሁ እያለ ነው ያለው። ታዲያ ስንት እንደ በየቀኑ እየከዳ ነው አይደል እንዴ የምንውለው? እሺ ይሄ ሰው ተስፋ ያገኘው ለምንድን ነው? እሱ እንዴት ይሄ ሰው ተስፋ ያገኘው ወይ ደግሞ በቤት ውስጥ የመኖር ተስፋ ያገኘው ከምን የተነሳ ነው? አስረዳኝ፣ አልገባኝም። ይሄ ሰው አሁን ላይ እየተለመነ ያለው ለምንድን ነው? እየተለመነለት ያለው ለምንድን ነው? ማርያም እየለመነችለት ነው። ምን ብላ? ማረው፣ አንተንም ቢክድህም ማረው ብላት እየተለመነዋለች። ታምራት ነው አይደል? ዞሮ ዞሮ ስለዚህ ኢየሱስ ክርስቶስ ተክዶ ማርያም ካልተጋረች ችግር የለውም ማርያም ትለምንልናለች ማለት ነው። ኢየሱስ ተክዶ ማርያም ትለምንልናለች ማለት ነው። ክርስቶስን በቀን ስንት ይክደዋል እኮ አልኩ እኮ። አሁን ማርያም የለመነችለት ለምንድን ነው? እሱ በቃ አንተ ክርስቶስን ስለካደ ክርስቶስ ማረው ነው የምትለው። ለምንድን ነው ማርያም የለመነችለት ነው ያልኩ። ክርስቶስን ስለካደ ከሃዲ ስለሆነ ላሳይሽ፣ ሰይጣን ጋር አብረት ስለነበረው ስለ ሰዓተ መንገዱ ነው አይደለም። ማርያም ስለ ራሷ ስላ የለመነችለት። እንዴት ስለ ራሷ? እሷ ስላልተካደች ነው የለመነችለት። በነገራችን ላይ አንደኛ ተአምራት ነው፣ ሁለተኛ ደግሞ ብትካድም ባትካድም እሷ ትለምንለታለች። ፊኒሽድ ትለምነዋለች፣ ማረው ትለዋለች። እኔ አሁን ስለዚህ ታሪክ ነው እያወራን ነው። እዚህ ታሪክ ላይ ማርያም የለመነችለት ስላልተካደች ነው። ማርያም ስላልተካደች ነው። ለአንድ ኃጢአተኛ ሮያሌ ለአንድ ኃጢአተኛና በደለኛ ሰው ማርያም ናት ወይስ አምላክ ነው የሚራራው? የሚራራውማ አምላክ ነው፣ ግን አምላክ ሊቆርጥበት ሊያዝንበት ይችላል። ቢኮዝ አምላክን የካደው እኮ ስለ ካደ እሷ ደግሞ እባክህ ይሄ ሰውዬ ክዶሃልና እባክህ ይቅር በለው ነው እያለች እየለመነች ነው። እሷ እንደበታችነቷ ነው እኮ እየለመነችለት ያለችው። ችግር የለም ላሳየ። ምን አሁን ኢየሱስ እንዳልሆነ የዚህ ሰውዬ መፍትሄ ላሳየ፣ መድኃኒት የሆነችለትን ማርያም ላሳየ። በውስጧም የክብርት ድንግል እመቤታችን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ ልብ ይቅርታን ገንዘብሽ የሚሆን እመቤቴ ሆይ ምን የሚሆን ይቅርታ ምንሽ የሚሆን ገንዘብሽ የሚሆን ከመሆን ብራዘር ተስፋ ያደረገው አንድ አይደል? አትዋሽ። ከዚህ በላይ ልታገስ አልችልም ብራዘር፣ ልታገስ አልችልም። ይቅርታን ገንዘብሽ የሆንሽ ማን ነው ይቅር የምትለው ነው እያለ ነው ያለው። ገንዘብሽ የሚሆን እመቤቴ ሆይ ይኸው እኔ በይቅርታሽ አምናለሁ። ማን ነው ይቅር ባይዋ? ማርያም እኮ ይቅርታ። እሷ እኮ ይቅር የምትለው ገንዘብ ታስገባው ነው። ወንድም አለም ምን አገባት ማርያም? ገንዘቧ ይቅርታ የሚሆነው ለሰው ልጆች። ማርያም ማናት? ይቅር ባይ ያደረጋት ማርያም ማን ነው? ዳኒ አንድ ነገር ልንገርህ። አሁን ለምሳሌ ይዘህ አንዱን ቃል በቃል ብተነትነው ተአምራት እስከሆነ ድረስ ምንም ተአምር አይደለም የምናወራው ብራዘር፣ ተአምር አይደለም የምናወራው። ተአምር ነው እኮ ተአምራት ኪዳን ነው እዚህ ውስጥ የምናወራው ወዳጄ። ተአምራት ነው ኪዳን ምሕረት ተአምር አይደለ ወዳጄ? ኪዳን ነው። እዚህ ተአምር ውስጥ የምታየው ኪዳን ነው በውስጡ ያለው። አሳይሃለሁ፣ እሱን በመረጃ ነው የማሳየህ። ችግር የለም። ይሄ ግን አሁን ኪዳን ነው።
ግን ጀነራሊ ተአምር አይደለም። ዳኒ ብዙም ሳትደክም ብዙም ሳትለፋ አንድ ነገር ልንገርህ። ኖ አንተ ነህ እንጂ እየደከምክ እየለፋ ያለኸው። ኖ ኖ ይኸው ማርያም የሃይማኖታችን ማርያም መሰረት አይደለም። አሁን ምሳሌ ቆይ አሳይተህ እሱን በኋላ ነው የምታወራዋ። አሁን ግን ቅድም ምን አልከኝ? አሳየኝ አልከኝ። ይኸው እያሳየው ነው። አየህ? አይ ባሳየም እኮ ማምነው ነገር አይደለም ያየሁት ነገር እኮ አንተ መነው እንጂ ሮያል ባያምነውም ቤተክርስቲያኒቷ ግን አላት እንዲህ አይነት ከንቱ ትምህርት አይደለም። ኖ አላምነውም እኮ ያልኩት ጽሑፉን ሳይሆን አጻጻፉ ራሱ ማርያምን አምላክ አድርጎ አይደለም የጻፈው። ይኸው ይቅርታ ማርያም ይቅርታ ገንዘቧ ነው ብራዘር። ሰይጣን ነው አይደለ? እንደዚህ ሰውየው አይደለ? ሰይጣን ላይ ይቅርታ ገንዘቧ ነው ወይ ወዳጄ? እንኳን ማርያም አንተም ይቅርታ ትጠየቃለህ ዳኒ። እኔም ገንዘቤ ግን አይደለም ብራዘር። ኖ ይቅርታ ትጠየቃለህ። የሰው ልጅም ይቅርታ ይጠየቃል ወዳጄ። የተበደለች እኮ ማርያም የለችም። ከመሆን የተበደለው እኮ ኢየሱስ ነው። አንዳንዴ ህሊናችሁ ላይ ለምን እንደምተኙ አላውቅም። ተበዳዩ እኮ ኢየሱስ ነው ወዳጄ፣ ማርያም አይደለችም። ገብቶኛል። ይሄ ሰው የበደለው አምላክን ሆኖ ሳለ ፍጡርን ለምኖ ፍጡርን ይቅርታ የሚጠይቅበት ምንም ምክንያት የለም። ሲጀምር እሱ አልካዳትም። ኦኬ፣ የካደው ኢየሱስን ነው አይደለም። እሱ ይኸውልህ እሷን እኮ ይህን ብሏት እኮ አማርጂ ለማለት ነው እንጂ እሷን ይቅርታ ጠይቆ አንቺ ሁሉ ነገር አድራጊ ነሽ ነው ከመጀመሪያው እኮ ይኸውልህ ወንድም አለም። እኔ እኮ አሁን የማነብልህ እኮ የቤተ ክርስቲያንን መጽሐፍ ነው። አንተ ከኪስ ነው የምታወራው። ይኸው ይቅርታ እየጠየቃት ያለው እኮ መጀመሪያ መጥቶ ማርያምን እኮ ነው። ይቅርታ ገንዘብሽ አድርገሻል እያለ እኮ እየተናገረ ያለው እኮ ማርያምን ነው እኮ። እኔ ደግሞ ስነግርህ እንኳን ማርያም እኛም እኮ ይቅርታ እንድጠየቀን አልኩ። አንተ ስትበደል ነዋ። አንተ ስትበደል፣ አዎ ፈጣሪ ተበድሎ ግን አንተ ይቅርታ የምትጠየቅበት ምንም ምክንያት የለም። አንተ ስትበደል፣ አዎ አንተ ግን ሳትበደል አንተ ይቅርታ አትጠየቅም። አንተ ፍጡር ነህ። አምላኬን በድዬ ሮያል ይቅር በለኝ፣ አንተ እኮ ይቅርታ ገንዘብህ ነው አልልህም። አንለስ አዘርዋይስ አምላክ ካላደረግኩ በስተቀር አንተን ወላጅ የበደለው እግዚአብሔርን ነው። መጥቶ ይቅርታ ገንዘብሽ ነው የሚላት ማርያምን ነው። ከሞን ይበላት ለመሰለህ ዳኒ አለ ደግባባ አንችልም። እኔ እናንተ አንደኛ ተአምራት ነው ስላላት አይ አጋንንታዊ ትምህርት ነው ብራዘር። አይደለም አጋንንታዊ ትምህርት ነው። አጋንንታዊ ትምህርት ነው። አየህ በቃ ልትለኝ የምትችለው እንደሱ ነው ብራዘር። ልትለኝ የምትችለው እንደሱ ነው። አሁን ቅድም ግን ምን አልከኝ? እስቲ ያሳየኝ አልክ። ይሄው አለ ብራዘር አለ ቤተክርስቲያን ውስጥ ይኸውልህ መጀመሪያ ተአምረ ማርያም ተአምር ነው ራሱ አባባሉ ራሱ። አይ አይደለም ኪዳን ነው። አሁን የምናወራው ስለ ኪዳን ነው፣ ስለ ተአምር አይደለም። ይሄ የነበረው ተአምረ ማርያም አይደለም ወዳጄ። ማርያም ይኸውልህ አሁን ትልቁ ችግራችሁ ምን መሰለህ? ተአምራት ሲጻፉ በውስጣቸው ኪዳን አላቸው። ኦኬ፣ ኪዳን ምን ማለት ነው? ለኃጢአተኛ ለበደለኛ እንድትደርስ ክርስቶስ ኢየሱስ ቃል ገብቶልኛል። ቃል እዚሁ ላይም ቃል ገብተልኝ የለው ትለዋለች። ቃል ገብቷል። ኦኬ፣ ስለዚህ የተከናወነው ነገር ከምን የተነሳ ነው ካልከኝ ከቃል ኪዳን የተነሳ ነው። ምን ማለት ነው? ጌታ ቃል ሰጥቶኛል ብላ ቤተክርስቲያን በቅዱሳን ላይ ተዋሻለች። ከገባላቸው ቃል ኪዳን የተነሳ ነው የምትለው ቤተክርስቲያን። ውሸት ነው። ግን ኢየሱስ ለማንም ቃል አልገባም። በአዲስ ኪዳን ላይ በነገራችን ላይ በአዲስ ኪዳን ውስጥ ሰዎች የኃጢአት ስርየት የሚያገኙበት ብቸኛ ኪዳን የልጁ የክርስቶስ ኢየሱስ በደሙ የጸናው ኪዳን ነው። ኦኬ፣ መዳን ለማንም የለም በክርስቶስ ብቻ ነው። በቃ ኧረ አለ ቤተክርስቲያን ውስጥማ በማርያም ማለት ምንም አትጨምርልኝ። እኔ ምክንያቱም ልጨምርልህ እኔ በደስታ ነው፣ በመረጃ ነው የማወራው። አልፈልግማ። አይ ዳኒ እንከባበር እያወራ ማለት ነገርኩህ እኮ። አንተ የምታወራው መሬት ላይ ያለችውን ኦርቶዶክስ እየካድክ ነው የምታወራው። እኔ ግን መሬት ላይ ያለችውን ኦርቶዶክስ እያሳየው ነው። አሁን ለምሳሌ በጠዋትና ማታ የምንጸልየው ጸሎት ላይ ኃጢአታችን ያስተሰርይልኝ ዘንድ ለዘላለሙ አሜን ብለን እያንዳንዳችን በጠዋትና ማታ የምንጸልየው ጸሎት ኃጢአታችንን ይቅር እንዲለን። ኦርቶዶክስ ግን እሱ ብቻ አይደለም ጸሎት።
ብራዘር ላሳይ፣ አንተ ስለማታውቅ እኮ ነው። ይሄው ጸሎታችሁን ላሳይ፣ ለምሳሌ ላሳይ፣ ብራዘር ላሳይ፣ በደስታ እኮ ነው ማሳይ። ይኸውልህ አንደኛው ቤተክርስቲያን ውስጥ የሚታወቀው ጸሎት መካከል ይሄ ጸሎት ነው። ይሄ ጸሎት ነው። አርጋም ወደ ማርያም የሚደረግ ጸሎት ነው። ወንድም አለ በጣም የሚታወቅ ጸሎት ነው። አንተ አትጸልየውም እንጂ ይሄ ጸሎት የሚጸለይ ጸሎት ነው። ቤተክርስቲያን ውስጥ ያለ ወደ ማርያም የሚደረግ ትደክማላችሁ እናንተ ወደ ታሳዝኑኛ። እኛ እኮ እኛ የምንደክመው ክህደት ላይ ስላላችሁ ነው። ቆም ብላችሁ እንድታዩ ነው። ግን በነገራችን ላይ ድካማችን ይሁን ችግር በተዘዋዋሪም እኮ እያወቃችሁ ነው ስለኛ ኦርቶዶክስ እምነት። ችግር የለም። ይኸው ላሳይ እያወቅናት እንደምናወራ እንድታውቃት ነው። ባይ ዘ ዌይ በደንብ አውቀናት እያወራናት እንደሆነ እንድታውቀው ነው። ይኸው የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤቴ ሆይ ይላል። እና ምን ማለት ነው? ምን ማለት እንደሆነ የአዳም መርገመ ስጋና መርገመ ነፍስ የጠፋው በአንቺ ነው እያለ ነው። በማን ጠፋ ታዲያ? በኢየሱስ በኢየሱስ ነው። በማርያም የጠፋ መርገመ ስጋና መርገመ ነፍስ የለም። ምክንያት ማን የሆነችው? ምክንያት ሆነ አታውቅም ብራዘር። እንዴ የድህነታችን ምክንያት አይደለችም? የመዳናችን የመዳናችን ምክንያት ራሱ ኢየሱስ ነው። አንድ ጴንጤ ፓስተር ያለውን የመዳናችን ምክንያት እኔ እምነቴን የመዳናችን ምክንያት ራሱ ኢየሱስ ነው። እሱማ ነው ግን መረጣት ይላል። ብራዘር እኮ አሁን እኛ እያወራን ስለ መዳን ነው የምታወራው። ስለ መዳን ከሆነ የመዳኔ ምክንያት ራሱ ኢየሱስ ነው እንጂ ማርያም አይደለችም። የመዳናችን ምክንያትማ ዋናው ግንዱ እሱ እኮ ነው። ግን በቃ ቅርንጫፍ የለውም ብራዘር። የመዳናችን ምክንያት ኢየሱስ ነው። ሌላ እኔ ቅርንጫፍ አለው አላልኩም እኮ እኔ ዋናው እሱ ነው ካልክ ሌላ ቅርንጫፍ የለም ማለት ነው ብራዘር። የመዳናችን ምክንያት ነች። ማስረጃ ሔዋን ምክንያት ስጠኝ። ማስረጃ ስጠኝ። የሞት መርገምት በሔዋን የመጣውን ውድቀት ማስረጃ ስጠኝ። ከእግዚአብሔር ቃል ማስረጃ ስጠኝ። ካለዚያ ከኪስ ነው መጣው። እሺ ክርስቶስ ወደ ምድር መጥቶ ሰው የሆነው በማን ነው? ምክንያቷ ማን? ማስረጃ ስጠኝ ያልኩህ እኮ በቃ ምን ማስረጃ ያስፈልጋል? ይኸውና ፊት ለፊት የሚታወቅ ነገር ክርስቶስ ሰው የሆነው በምድር ላይ ማን ወልደው? እሺ ሰው የለህም ማለት ነው። አየህ አሁን ዓለም እንድትረዳው ያክል ነው። አሁን የለህም ከግምት በስተቀር ማለት ነው። አንዴ ግምት ሉቃስ ወንጌል ላይ ክርስቶስ ወደ ማርያም የወለደችው አሁን እየጠየቅኩ ያለሁት ምክንያት አይደለችም ወይ? አንዴ ከፍጹም ጥላቻ ውጡና ማርያምን በጣም ስለምጠሏት ነው እንጂ አይደለም። ስሜት ያቱ ማርያምን ባጠሏት የተባለውን ሀሳብ ላሳየ። ቆይ አንዴ ማለት እኔ በጣም ክህደቱ ከባድ ነው የሚሆንብህ። ይኸውልህ የአዳም መርገመ ስጋና መርገመ ነፍስ ያጠፋሽለት እመቤቴ ሆይ ነው የሚለው። ኦኬ አዎ የአዳም መርገመ ስጋና መርገመ ነፍስ የጠፋው ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ነው። ኦኬ ያ ደም የማርያም ደም አይደለም። የተቆረሰው ስጋ የሱ ስጋ ነው እንጂ የማርያም ስጋ አይደለም አላልንም። አዎ ስለዚህ በመስቀል ላይ የተከናወነው ስራ የክርስቶስ ኢየሱስ። ለዚህ ነው በገዛ ደሙ የዋጃትን ነው የሚለው። ኦኬ የገዛ ደሙ የተባለው ማን ነው? የራሱ የክርስቶስ ኢየሱስ ደም ነው። ይሄ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው ያለው፣ ደሟ ነው አላለም። ስለዚህ ከኃጢአት ጋር ከበደል ጋር ከመርገም ጋር አያይዞ መጽሐፍ የሚናገረው የክርስቶስ ኢየሱስን ደም ነው እንጂ የማርያምን ደም አይደለም። አንድም የመጽሐፍ ቅዱስ ክፍል ሰዎች በማርያም ደም ኃጢአታቸው በደላቸው እንደተሰረየላቸው የሚያሳይ ጥቅስ የለም። ስለ ማርያም ሲነሳ ደም የሚባል ተነስቶ ማያውቅ። ይኸው እኮ ታዲያ እንግዲያውስ አንተ ነህ እያነሳ ያለው ስጋው እያልከኝ ያለው ስጋው የእሱ ነው እንጂ የማርያም ስጋ አይደለም። ምን ማለት ነው? በመስቀል ላይ ዋጋ ሲከፍል የከፈለው የራሱን ነው። ከማርያም ተበድሮ ከማርያም ወስዶ አደራ ምናምን ተቀብሎ አይደለም። የገዛ ደሙ ነው፣ የገዛ ስጋው ነው የተቆረሰው። ኦኬ ምክንያቱም የአዳም መርገመ ስጋና መርገመ ነፍስ ከኃጢአትና ከበደል ጋር ተያይዞ የሚነሳው የማርያም ዋጋ ክሬዲት ምንም የለም። በነገራችን ላይ አሁን የምናወራበት ራሱ መጽሐፍ የኛ የሃይማኖት መንበሪያችን ባይሆንም ስላነሳው እናወራበት ተብሎ እያወራን ያለ ነው። ስለዚህ እሱን እየካድካት ሄዳ ይሄ አርጋ ነው መጽሐፍ አይደለም። ኖ
የኛው መጽሐፍ ይሄ የጴንጤ መጽሐፍ አይደለም። አልካድኩም። አላምንበትም ማለት ትችላለህ። አምንበታል። ካመንክበት ይኸው እምነት የማርያም መርገመ ስጋና የአዳም መርገመ ስጋና መርገመ ነፍስ የጠፋው በማርያም ነው ይላል። ምክንያት ሆነች ክርስቶስ ያ ነገር እንዲጠፋ። አሁንም ቢሆን እሞግታለሁ እኮ ለአዳም ምክንያት ሆነች የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ካለ አንተ አሳየኝ። ምክንያት ሆነች የሚል ትምህርት የእናንተ ፓስተር ሲያስተምር ራሱ አይቼዋለሁ። ማስረጃ አስጠይቋል። ችግር የለም አይቼዋለሁ። ሳይሆን ማስረጃ የእናንተ ፓስተር ራሱ ሲያስተምር ሰምቼዋለሁ እኮ። ማስረጃ ማቅረብ ነው ብራዘር። ማስረጃ ማቅረብ ነው። ችግሩ ምንድነው? ቤተክርስቲያኒቷ ስልክ ገብቶብኝ አንድ ጊዜ ቆይ። እሺ ስለዚህ ማስረጃ ያቀበላል የለም ወይ? ላይ ቤተክርስቲያን ውስጥ ያለው የሐሰት ትርክት ነው። የአዳም መርገመ ስጋና መርገመ ነፍስ በማርያም የጠፋበት ምንም መጽሐፍ ቅዱሳዊ ኤቪደንስ የለም። ምንም ማለት ነው። ሶሪ ዳኔሽ። ስለዚህ አሁን ምንድነው የማርያምን ምክንያትነት አለመቀበል እናንተ ችግር የለም። ካለ አሳየን። ይሄ በነገራችን ላይ አንዳንድ ነገሮች አሁን ለምሳሌ አንተ እናትና አባት እንዴት ፈጠሩ? የፈጠሩበት ምክንያት ያስፈልገዋል። ምክንያት ይባላል እንዳይባልም እኮ ወዳጄ። አሁን የምናወራው ስለ እግዚአብሔር ሐሳብ ነው። እኔ መጽሐፍ ቅዱስ ውስጥ አልተጻፈም። በነገራችን ላይ እኔ ኖርማሊ አሁን ራሴ ምንም የሚያከራክረን ነገር አይመስለኝም። በቃ መርጧታል፣ ጸጋውን አልብሶ መረጣት እኮ። የመረጣት ለአዳም መርገመ ስጋና መርገመ ነፍስ ምክንያት እንድትሆን አይደለም ግን ያንን ነገር ለማጥፋት እሱ በማርያም ግን የጠፋ የለም ነው አርጊውመንቱ። እሱ ነው ማወቅና መረዳት ማመን ያለብህ ጉዳይ ነው ብራዘር። በማርያም የጠፋ ኃጢአት በደል የለም ብራዘር፣ ማመን አለብህ። በማርያም ምክንያት በፍጹም ማለት ነው በፍጹም በማርያም ምክንያት የጠፋ ኃጢአት የጠፋ ስለዚህ በማርያም አትበል ብራዘር። በማርያም የጠፋ ነገር ኦንሊ ክርስቶስ ኢየሱስ ብቻ እንደሆነ ነው ምናምነው። እና አታምንም አንተ። ይኸው አታምንም ብራዘር። እንደሚያምን ሰው አትኑር ብራዘር። አንተ ነህ ምስኪን። ይኸው መጽሐፍ ላይ ተጽፎ ያንን ነገር ለመቀበል የከበደ አንተ ነህ ብራዘር። አንተ ነህ ምስኪን። ይኸው እኔ በማስረጃ ነው የማወራ ብራዘር። አንተ መሬት ላይ ያለችውን ነው የምትክዳት። ይኸው መሬት ላይ የአዳምን መርገመ ስጋና መርገመ ነፍስ ያጠፋሽለት የሚተባለችው ማርያም ናት፣ ኢየሱስ አይደለም። በማርያም አስረግጬ የምነግርህ የአዳም ኃጢአት ቀርቶ የራሷ ኃጢአትና በደል እንኳን በራሷ ማንነት አልቀረም ከህይወቷ ላይ። ምክንያት እሷ ኃጢአት የለባት ብራዘር። ማስረጃ የለም። ማስረጃ ማርያም ኃጢአት አለባት ነው የምትለው? ማስረጃ አንተ ክርስቶስ ማስረጃ አንተ ብራዘር። ኃጢአት አለባት። አሁን ስለ ማርያም ስለ ኢየሱስ እያወራን አይደለም። ማስረጃ አንጣ። ማርያም ኃጢአት የለባት። ኧረ በስመ አብ እንዴ! የማይባል ነገር ማትበል። ማስረጃ አሁን ከግምት ውጣና ችግሩ ምን መሰለህ? ጸጋን የተመላሽ ወይ ብሎ ገብርኤል ያለ ችግሩ ምን መሰለህ? ስለ ማርያም የሚነገራችሁ ከግምት ባሻገር መጽሐፍ ቅዱሳዊ ማስረጃ የላችሁም። ለምን? የእግዚአብሔር ቃል ሲናገር ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። ከማርያም በስተቀር የተባለለት መጽሐፍ ቅዱሳዊ ማስረጃ የለም። ማርያም ሁሉም ውስጥ አለች። እሺ ገብርኤል ጸጋን የሞላብሽ ያላት ለምንድን ነው? ጸጋ ማለት ለጎደለው ሰው ነው የሚሰጠው። አየህ፣ አለማወቅህ እኮ ነው። ጸጋ ማለት ለጎደለው ሰው ነው የሚሰጠው። ስለዚህ የጎደለ ነገር ነበረባት ማለት ነው ብራዘር። አየህ፣ ጸጋ ያስፈልጋት ከእግዚአብሔር ዘንድ የጎደለ ነገር ስላላት ነው ወዳጄ። ክርስቶስ የተካፈለው የኃጢአትን ስጋ ነው
የእመቤታችንን የኃጢአተኛ ስጋን የተካፈለው? አይዞ ወዳጅ፣ ይኸው ኢየሱስ ክርስቶስ ሲወለድ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልብሻል ተብላለች። መንፈስ ቅዱስ መጥቶ በማርያም ላይ ጸልሏል። ኢየሱስ ክርስቶስ ሲወለድ እንደ ማርያም አይደለም የተወለደው። ማርያም ግን ከእናትና ከአባቷ በመንፈስ ቅዱስ ኃይል የተጸለለች አይደለም። ካመንክ የእሷ እናትና አባት ኃጢአትና በደል ወይ ደግሞ የአዳም ውድቀት ከወረሱ እሷ የማትወርስበት ምንም ምክንያት የለም። ስለ ኢየሱስ ግን ስታወራ መንፈስ ቅዱስ በእሷ ላይ መጥቶ እንደሚጸልይ ኦቨርሻዶ እንደሚያደርግ መጽሐፉ ይናገራል። ማስረጃ አለ። ደግሞ እሱ ብቻ አይደለም። ቆይ አንዴ ብራዘር፣ እሱ ብቻ አይደለም። ኢየሱስ ክርስቶስ በነገር ሁሉ እንደተፈተነ ከኃጢአት በስተቀር በሁሉ ነገር እንዳለፈ መጽሐፉ ይናገራል። ይናገራል። መጽሐፍ ቅዱስ በግልጽ እንደሚናገረው ኢየሱስ ክርስቶስ ነውር አልባ ምንም እንከን የሌለው ንጹሕ ስለመሆኑ መጽሐፉ ስለ ኢየሱስ ይመሰክርልናል። ስለ ማርያም ግን ከኦርቶዶክስ ምስክርነት በስተቀር መጽሐፍ ቅዱስ አንድም ቦታ ላይ ማርያም እናንተ እንደምትሏት ኃጢአት አልባ ናት አድርጎ አላስቀመጣትም። የትኛውም የመጽሐፍ ቅዱስ ክፍል ላይ አላስቀመጣትም። ኃጢአት የምትለው በእናትና አባቶቿ በአዳም የተላለፈው ኃጢአት በእሷም በኩል አለ ነው የምትለው? እሱ ኃጢአትም ቢሆን ብራዘር፣ እሱም ኃጢአት ቢሆን በራሱ ባይዘው የራስ የቤተክርስቲያን አባቶች የምትላቸው ማርያም የትዕቢት ኃጢአት አለባት፣ ይሄ የመታየት ምናምን ኃጢአት ራሱ በደል አለባት ብለው ያምናሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ጥቅስ እናቆም ይሻላል ለመሰለኝ ማግባባት ነገር ላይ እኔ በማስረጃ ነው የማወራው። ያንን ማስረጃ ያለመቀበል መብት አለ። ግን እኔ የማወራው ማስረጃ ነው። አሁን ገባ። አንድ ቃል በተናገር ቁጥር ትርፍ ነገር ስለምትናገር እኔ ትርፍ አይደለም በማስረጃ ነው የማወራው። ኖ ወይ በቃ አልፈልግም። አንነጋገር። ይጠቅማል። እሱ ነው የሚሻለው። ለምን ቤተክርስቲያን ውስጥ ያለው መሬት ላይ ያለችውን ነገር መቀበል ስላቃተ። አዎ አንተ ብቻ አይደለህም እኮ ሮያል፣ አንተ ብቻ አይደለም፣ እኛም ሾክ ሆነናል። ብዙዎቻችን ከዚህ ከጨለማ የወጣ ነው ማወቅ ስንጀምር ነው። ማወቅ ስንጀምር ማን ጨለማ ውስጥ እንዳለ እናንተ ግን ኮመንት የምትጽፉ ሰዎች ምን አይነት ደንቆሮች እንደሆናችሁ። ደንቆሮች መጨረሻ ከኔ ጋር ነው እያወራ ያለኸው። እኔን ተሳደብ እንጂ ሰው አትሳደብ። ለዊዝ ሪስፔክት ኮመንት የሚጽፉ ወይ ገብታችሁ መነጋገር መጨቃጨቅ ፈልጋችሁ ተነጋገሩ። እኔ እና እሱ በክብር እያወራን ነው። እነሱን መሰዳደብ አይደለም ብሮያል። እኔ ነው ከኔ ጋር ነው ማውራት ያለው። አይ አብዙ ደናቁርት ስላየው ኦዲየንሶቻችን ሪስፔክት ማድረግ አለ። ያንተ ቤተሰቦች ናቸው። እሺ ልክ ነው። ሶሪ ምን አለ መሰለኝ ዳኒ፣ አሁን አንነጋገር። አንተ ይህንን ነገር እነሱ አንተ ያውቃሉ ብለህ የምትላቸው ሰዎች ጋር ተነጋገር እና እነሱ ይመልሱልህ። ለምሳሌ ትርፉ እኔም ላልቀበልህ አንተም ማይሆን ነገር እየነገርከኝ እኔም ማይሆን ነገር ተጭኖብህ ነው እኛም አውስን ልኖር ነው እንደዚህ ነው ምናምን ብትለኝም ልቀበልህ አልችልም። ልክ ነው። አሁን ሮያሊ ልክ እኮ ነው። አሁን ብዙ ሰው ባይዘው የወጣው ከዚህ ቤተክርስቲያን ነው። በጣም ብዙ ሰው ማለት ነው። ኦኬ በመወለድ ብቻ ቁጥሩ የጨመረ ህዝብ አይደለም። አምናለሁ ሮያል፣ አንተም አንድ ቀን እንደምትወጣ አውቃለሁ። አንድ ቀን ትወጣለህ፣ ጌታን ትወጣለህ ሮያል። ይኸው ትወጣለህ ሮያል። የምሬን ነው የምልህ። አንድ ቀን አንተም ልብህን ለኢየሱስ ትሰጣለህ። ዳኒ አዳምጠኝ። እኔ አሁንም ቢሆን ኢየሱስ ሁልጊዜም በልቤ ያለን እኔ ደግሞ በእርግጠኝነት የምነግርህ ለኤርሚያስም ከዚህ በፊት ነግሬዋለሁ። እኔ እናንተ ጋር መጥቼ እንደዚህ እነጋገራለሁ፣ እወያያለሁ። ወንድሞቼ ናቸው፣ ማንም ይከለክለኝ የለም። ግን እኔ ጴንጤ ከመሆን በዕለት በሞት እመርጣለሁ። ዛሬው ነው። ብዙዎቻችን እንደሱ ብለናል። ማንም ሰው ብሎ ብዙ ሰው ብለዋል እንደሱ። ብዙ ሰው እንደሱ እኔ በተአምር እኔ የፈለገ ይምጣ እኔ የመጨረሻው ምንድን ነው ሞት ነው አይደል? እቺን ቪዲዮ ሪከርድ አድርጉ። የምሬ እኮ ነው የምልህ። ይኸው ላሳይህ በእውነት ማለት መሞት ሳይሆን ጴንጤ ከመሆን ብቀበር ነው ያልኩት። አዎ እንዲህ ያላ ልክ አሁን እንደ ሮያል ያላችሁ በእውነት ሳትዋሹ በቅንነት 77 ቁጥር ጻፉ።
እኔ ብሞት ኢየሱስን ከምቀበል ብሞት ይሻላል ያላችሁ 77 ቁጥር አላልኩም። ኢየሱስን ከምቀበል ኢየሱስንማ ተቀብዬ ነው። ጴንጤ ማለት እኛ ኢየሱስን የተቀበለ ማለት ነው። ጴንጤ ያር አይደለም እንዴ? ጴንጤ ከመሆን ብሞት እግዚአብሔርን አንተ የሰው ልጅ እንደዚህ እርግጠኛ ይሆናል በአንድ ነገር የኔ ይሄው አልኩ። ይሄው ነው ያለው። ከሌላ ሰባት ይጻፉልን ያሉት ድሮ አገር ቤት 777 የሚባል ሳሙና እንደነበር ትዝ ይለኛል። ድሮ አውረታው አነጋገረ። በነገራችን ላይ እኔ ጊዜ ማልግደልብህ ሌላ ሰው ደግሞ ጋር ተነጋገር። እኔ ግን እንደውም በቃ እንደዚህ እንዳልቀር ልታደርገኝ ነው አንተ ጋር ጴንጤ እንደማልሆን እንድታቅ አልቀረም። አንተ ጋር አንተ አትክር፣ ችግር ግን አስረግጬ ነው የምነግርህ ጌታን ማለት ነው። ሪያል በቃ ሰው እንደዚህ በሆነ ቁጥር የበለጠ ወደ ጌታ ነው የሚመጣው እና እኔ በነገራችን ላይ ነገርኩህ እኮ በህይወቴ እርግጠኛ መሆንበት ነገር ምንድን ነው? ጴንጤ እንደማልሆን በቃ። እሺ ታየው የለ ጴንጤ የሚባል ጉድ ውስጥ እኔ እንጃ አላውቅም። የሰው ሃይማኖት ማልናገር ሌላ ሰው አውራሽ ችግር የለም ብራዘር፣ ችግር የለም። ችግሩ እሱ ነው እኮ አሁን የሁሉ ትውልድ ጴንጤ አልሆንም ብሎ የተሳደበ የተራገመ ድንጋይ እየወረወረ ኢየሱስን አልቀበልም፣ እኔ ጴንጤ ሆንኩ ቀን ጸበል ውሰዱኝ፣ እኔ ጴንጤ ሆንኩ ቀን በቃ ሞቻለሁ ማለት ነው፣ ተስፋ ቁረጡ ያለ ትውልድ ሁሉ ዛሬ ይኸው በጌታ ሆኖ አምሮበት የእውነቴን ነው የምለው አምሮበት ለካስ ያኔ ያሳደርኩ ለካስ ያኔ በቤቴ አትግባ ያልኩ ለበጎ ሆነልኝ ዛሬ አየው እያለ እግዚአብሔርን ዛሬ የሚያመሰግን ትውልድ ነው ያለው። ብራዘር በዘሬ አይግባ ያልኩት በቃ በዘሬ ሁለተኛ እንዳገባ ከመንገሬም ከፍቻ ወጣሁ፣ እሱ ነው ነፍሴን ያዳነ ጌታ። የሆነ ታይም ላይ ሳታቀው ሳይገባ ምን እንደነካ ሳታቅ በቃ ፍቅሩ ያሳብዳል። በቃ ይሄ ጌታ ማንነት ነው ብራዘር። የሆነ ነገር ይነካል። አሁን አልረታም ያልክባትን ያችን ነገር ይነካል። ያውቃል እሱ እንዴት እንደሚነካ አናቅ። ይችልበታል። ግን አሰግጬ የምነግርህ በጠላኸው ቁጥር ባሳደድከው ቁጥር ጉልበቱ ግን ይበረታል። ቶሎ ትንበረከካል። ወዳጅ እኔ ደስ የሚለኝ ለዚህ ነው። ሰዎች አብዝተው ጌታን በጠሉ ሁለተኛ ነው ጴንጤ ያልሆነ ምናምን ያሉ ሰዎች እመኑኝ እንደነሱ ቀድሞ ጴንጤ የሚሆን ሰው ማንም የለም ከቤተሰባቸው። በጣም አክራሪ ነው የተባለው ማለት ጥሩ ነው። ኢየሱስ ሰዎችን የሚያገኝበት የራሱ መንገድ አለ እና እንጸልይላለን እና ሰው ሃይማኖተኛ ሲሆን ለቤቱ ሲከራከር ምናምን ደስ ነው የሚለን። ክብር ለእግዚአብሔር ይሁን። ኢየሱስ ይችልበታል፣ ያገኛል። እናምናለን።